ሰላም እንዴት ናችሁ? ዛሬ እንግዲህ በግንኙነት ወቅት ቶሎ የመጨረስ ችግር መፍትሄን እናወራለን ማለት ነው። በግንኙነት ወቅት ቶሎ የመጨረስ ችግር በጣም የተለመደና ሙሉ በሙሉ ሊታከም የሚችል የችግር አይነት ነው። ችግሩ የአእምሮን እንደ ጭንቀት ወይም ደግሞ በፊዚዮሎጂ እንደ ሆርሞን መዛባት ወይም የጡንቻ መነቃነቅ ወይም መንቀጥቀጥ ምክንያቶች ሊከሰት ይችላል ማለት ነው። አንደኛ በቤት ውስጥ እና በግንኙነት ወቅት የሚደረጉ መፍትሄዎችን ስናይ ደግሞ ማቆምና መቀጠል የሚባለውን እናያለን። ስሜቱ ወደ መጨረሻ ደረጃ ላይ ሲደርስ የመጨረስ ስሜት ሲመጣ ግንኙነትን ሙሉ በሙሉ ማቆም እና ስሜቱ እስኪቀንስ ድረስ 30 ሰከንድ ያህል መጠበቅ፣ ከዚያ በኋላ እንደገና መጀመር። ይህ 3 ወይም 4 ጊዜ ደጋግሞ በመጨረሻም ላይ መጨረስ ይሄ መፍትሄ ነው። ሁለተኛ መጭመቅ። ስሜቱ በጣም ሲበዛ የወንድ ዘር መውጫውን የብልት ጫፉን 10-20 ሰከንድ ያህል አጥብቆ መያዝ። ይህም የመጨረስ ፍላጎትን ያቀዘቅዘዋል ማለት ነው። ሌላ የፐብሊክ ፍሎር ወይም ደግሞ ጡንቻዎችን ማጠንከር ኪግል ኤክሰርሳይዝ የሚባሉትን ሽንት የሚሸኑበት ጊዜ አቋርጦ ለመያዝ የሚረዱትን ጡንቻዎች ለ5 ሰከንድ ያህል ወጥሮ መያዝ፣ ከዚያ መልቀቅ። ይህን በቀን 3 ጊዜ በእያንዳንዱ 10-15 ደቂቃ መስራት የዘር ፍሰትን ለመቆጣጠር ይረዳል ማለት ነው። ለሴትም ለወንድም በጣም አሪፍ ነው። ኪግል ኤክሰርሳይዝ ወፍራም የሆነ ይሄ ሲለፈኝ ለማንኛውም ጭንቀትን ማስወገድ የፍርሃትና የመጨነቅ ስሜት ያጠፋል። ከትዳር አጋር ጋር በግልጽ መነጋገርና አእምሮን ዘና ማድረግ ከፍተኛ አስተዋጽኦ አለው ማለት ነው። ሁለተኛ ወደ ሕክምና መቼ መሄድ ያስፈልጋል የሚለውን ችግሩ ከላይ ከተጠቀሱት ወንዶች መንገዶች ካልተላቀቀ ወይም ለረዥም ጊዜ ከቀጠለ ወደ ስነ ልቦና ባለሙያ ማማከር አስፈላጊ ነው። ባለሙያ በሚቀርቡ ጊዜ ምክሮች ለምሳሌ የሚወስዱት መድኃኒቶች ሊታዘዝላችሁም ይችላል። ምክሮችንም መድኃኒቶችንም ማለት ነው። ምክንያቱም የአእምሮ ጭንቀት ወይም ፍርሃት ከሆነ ስነ ልቦና ምክር ትልቅ መፍትሄ ይሰጣል ማለት ነው። ስለሆነም ከቀደሙት የባህሪና የቴክኒክ መፍትሄዎች በተጨማሪ ችግሩን በጥልቀት ለመቅረፍ የሚረዱ የአኗኗር ዘይቤ ለውጦችና ስነ ልቦና ዘዴዎች እናያለን ማለት ነው። አንደኛ የአኗኗር ዘይቤና የአመጋገብ ለውጥ፣ ዚንክና ማግኔዥየም የበለጸጉ ምግቦችን መመገብ። እነዚህ ማዕድናት የቴስቶስትሮን ሆርሞን ደረጃ ለማስተካከል እና የስሜት መቆጣጠርን ለማሻሻል ይረዳሉ። ሆርሞን ደረጃን ለማስተካከልና የስሜት መቆጣጠርን ለማሻሻል እንደ ሰሊጥ፣ ዱባ ፍሬ፣ ለውዝ፣ ጥቁር ቸኮሌት እና የባህር ምግቦች ያሉትን መመገብ አስፈላጊ ነው ማለት ነው። መደበኛ አካል ብቃት እንቅስቃሴ ማድረግ የደም ዝውውርን ያፋጥናል፣ የሆርሞን መዛባትን ያክማል፣ እንዲሁም የጭንቀት ሆርሞንን ይቀንሳል ማለት ነው። አልኮልና ሲጋራን መቀነስ። ሲጋራና አልኮል በነርቭ ስርዓትና በደም ስሮች ላይ አሉታዊ ተጽዕኖ ስላለው ስሜትን ያዳክማል ማለት ነው። ስለዚህ መቀነስ አስፈላጊ ነው። የሕክምናና የመድኃኒት አማራጮች በሐኪም ትዕዛዝ የሚሰጡ የሚቀቡ መደንዘዣዎች ሊሆኑ ይችላሉ፣ የሚወሰዱ መድኃኒቶች የሚዋጡ ሊሆኑ ይችላሉ ማለት ነው። የአእምሮና የስነ ልቦና ዘዴዎች ደግሞ ስሜትን የማስቀየስ ዘዴ። የመጨረስ ስሜት እየቀረበ ሲመጣ አእምሮ ወደ ሌላ ያልተያያዘ ነገር ለምሳሌ ቁጥሮችን ወደ ኋላ መቁጠር ወይም የስራ ነገሮችን ማሰብ ለአፍታ ማዞር። ቅድመ ግንኙነት ጨዋታዎች ትኩረትን ሙሉ ለሙሉ በቀጥታ ግንኙነት ላይ ብቻ ከማድረግ ይልቅ በቅድመ ግንኙነት ስሜት ማነቃቃት፣ ማራዘም የትዳርና አጋር እርካታ መጨመር ይችላል ማለት ነው። በተጨማሪም ችግሩን በዘላቂነት ለመቅረፍ አንደኛ የተሳሳቱ አመለካከቶችንና ስነ ልቦናዊ ጫናዎችን ማስወገድ፣ የጊዜ ግፊትን ማስወገድ። የግብረ ስጋ ግንኙነት ረዥም ሰዓት መውሰድ አለበት።
የሚለውን አስተሳሰብ፣ ማህበራዊ አመለካከት አእምሮ ላይ ጫና ይፈጥራል። ትኩረትን ከሰዓት ቆጠራ ይልቅ ወደ እውነተኛ ስሜት፣ ግንኙነትና መዝናናት ማዞር ጥሩ ነው ማለት ነው። የፍርሃት አዙሪት፣ ዛሬም ቶሎ ጨርስ ሲሆን ቶሎ አስቀድሜ መጨረስ አይምሮና ነርቭን ስለሚወጥር ችግሩ እንዲያገግም ይረዳል ማለት ነው። ይህንንም ፍርሃት ለመቀነስ የአእምሮን ዘና ማድረግ አስፈላጊ ነው። የተፈጥሮና የቤት ውስጥ ስልቶች፣ በግንኙነት በፊት ራስን እና ለምሳሌ ቦታውና አቀማመጡን መቀየር። ሶስተኛ ሊያጋጥሙ የሚችሉ የጤና ምክንያቶች ምንድነው? ለምሳሌ አንዳንድ ጊዜ ችግሩን ከሌሎች ስር የሰደዱ ጤና እክሎች ጋር የተያያዘ ሊሆን ስለሚችል ለምሳሌ ከእጢ እብጠት ወይም HIV ኢንፌክሽን ምናምን ፕሮቴስቱን ወይም የመራቢያ አካላት ኢንፌክሽን ቶሎ የመጨረስ ስሜት ሊያመጣ ይችላል ማለት ነው። ስለዚህ መታከም አስፈላጊ ነው። የታይሮይድ ሆርሞንን ማዛባት፣ ታይሮይድ እጢ የሚባለው ከሚባለው በላይ መስራት የመጨረስ ሂደትን ያፋጥናል። የስኳርና የደም ብዛት በሽታ የነርቭ ስርዓትን በመጉዳት የስሜት ቁጥጥርን ሊያዛባ ይችላል ማለት ነው። ችግሩን በበለጠ ሁኔታ ለመረዳትና መፍትሄውን ከእርሶ ተጨማሪ ሁኔታ ጋር ለማስማማት የሚከተሉትን ተጨማሪ ስልቶች፣ የልምምድ ዘዴዎች እና ሕክምና እርምጃዎች መመልከት ይቻላል። ለምሳሌ አእምሮና አካልን የማላመድ ልምምድ፣ ስሜትን የመለየት ልምምድ። ይህ ዘዴ ጥንዶችና የትዳር አጋራችሁን ሞር እንድትቀራረቡ ያደርጋል ማለት ነው። ጭንቀትና የደቂቃ ጫና መቀነስ፣ ትኩረትን ከውስጡ ከመጨረሱ እና በመነሳት ሂደቱ ላይ ያለውን ላይ አእምሯችሁ ላይ አታስቀምጡ፣ ጭንቀት ስለሚያመጣ ማለት ነው። ነርቭና ጡንቻ ስሜትን የማስተካከል ዘዴ እንደነገርኳችሁ የእስትንፋስ ቁጥጥር፣ ስሜቱን ለመጨረስ ሲመጣ የልብ ምትና የእስትንፋስ ፍጥነቶች ይጨምራል። በዚህ ጊዜ በጥልቅና በዝግታ ወደ ሆድ የሚወሰድን እስትንፋስን የነርቭ ስርዓቱን ማረጋጋት ይችላል ማለት ነው። የላቀ ሕክምናና ባለሙያ ድጋፍ፣ የተደረጉ ጥረቶች በሙሉ ውጤት ካልተሳኩ የኡሮሎጂ ሕክምና የሆርሞን ደረጃዎችን፣ ታይሮይድን፣ እጢና የፕሮስቴትን ጤናን በደምና በሽንት ምርመራ ማድረግ ያስፈልጋል ማለት ነው። የሴክ ሕክምና ባለሙያ ትዳር አጋር ጋር የሚደረግ የምክር አገልግሎት በግንኙነት መሀል ያሉ አመለካከቶችን፣ የስነ ልቦና ጫናዎችን ለመፍታት ይረዳል ማለት ነው። ትክክለኛው መፍትሄ ለማግኘት የችግሩ መንስኤ ማወቅ አስፈላጊ ነው። ስለሆነም ችግሩን በበለጠ ጥልቀት ለመቅረፍ የሚረዱ ተጨማሪ ተግባራት የፊዚዮሎጂ እና የጡንቻ ልምምዶች እንደነገርኳችሁ፣ ኪግል ኤክሰርሳይዝ ማድረግ፣ መደበኛው የኪግል ልምምዶችን ጡንቻዎችን በመወጠር ላይ የሚተኮር ነገር ስለሆነ እሱም በጣም ጥሩ ነው። ኪግል ኤክሰርሳይዝ ለሴትም ለወንድም አሪፍ ነው፣ በጣም አሪፍ ነው። የአካል ብቃት እንቅስቃሴ ማድረግም እንደዚሁ የወገብ የሆድና የዳሌ ጡንቻዎችን የሚያጠነክር ስፖርቶች መስራት ማለት ነው። የባህል ላይ ተግባር ለውጦች፣ ግንኙነት ፍጥነትን ማዘግየት ምናምን ቅድም ነግሬያቸዋለሁ። የተፈጥሮና የእጽዋት አማራጮች፣ አሽዋጋንዳ ይህ ባህላዊ የሙከራ እጽዋት ማሟያ ጭንቀትን ወይም ደግሞ ሆርሞንን የሚያስተካክል ከጭንቀት ሆርሞን የሚቀንስና የአእምሮ እረፍትን መስጠት የሚችል እጽዋት ነው። አሽዋጋንዳ የሚባለው ማለት ነው። አሽዋጋንዳ ቅጠል ነገር ነው። የካሞሚል ሻይ ግንኙነት በፊት አእምሮና ነርቭን ስርዓት ዘና ስለሚያደርግ እሱም አሪፍ ነው ማለት። ችግሩ በተለያዩ ሰዎች ላይ በተለያዩ ምክንያቶች ስለሚከሰት በእርሶ የበለጠ የሚስማማዎት መፍትሄ መውሰድ ደግሞ አስፈላጊ ነው ማለት ነው። ለችግሩ ሙሉ በሙሉ ዘላቂ መፍትሄ ለማግኘት የሚረዱ መጨረሻ ጥልቀት የወሲብ ባህሪና ጥንዶች ግንኙነትን ማስተካከል፣ የትኩረት ማዕከልን መቀየር፣ ግልጽ ውይይት ማድረግ፣ የነርቭ ስርዓትን አእምሮ ማሰልጠን፣ የአእምሮ ስልጠና ማድረግ፣ የመታገስ ልምድን ማድረግ፣
ልዩ ሕክምና መፍትሄዎችን መውሰድ፣ የብልት ቀለበቶች የሚባሉትን የደም ዝውውርን በመቆጣጠር ረዘም ላለ ጊዜ ለማቆየት የስሜትን ለማስተካከል የሚረዱ በሕክምና የተፈቀዱ መሳሪያዎች ናቸው። እውነት ለመናገር እኔ አላቅም ይሄን። ልዩ የስነ ልቦናና የባህሪ ቴራፒ መውሰድ፣ ይህም ችግር በተለይ በተገቢው ትዕግስትና ልምምድ ባለሙያ ድጋፍ ሙሉ በሙሉ የሚፈታ ነው እና እንደነገርኳችሁ ነው። በቃ ከዕለት ተዕለት እንቅስቃሴያችሁን እና ሰላም እንዲሰማችሁ ሰላምን፣ አይምሯችሁን ጭንቀት ምናምን የሚባል ነገር ማስወገድ ጥሩ ነው። ስለዚህ የምትበሉትን ምግብም ይወስናል ማለት ነው። ከጭንቀት መዳንና ይሄ መጠጣት ማጨስ ምናምን የሚባል ነገር ማቆም ማለት ነው። እንደዛ ነው እላችኋለሁ። የዛሬ አጀንዳችን ይሄን ይመስላል። ነገ በሌላ አጀንዳ እንገናኛለን። ቸር ቆዩ።